መሳይ ለጋሲዮን ባለሙያ የከመከመው የጥዳጥር ይመስል ሁሉም እኩል ድሃ የሆነበት ኦርቶዶክስና ከእስልምና ውጪ ሌላም እምብዛም በሃይማኖትነት የማይታወቅበት ፍክክር እሰይ አሹ የማይባልበት ሰፈር ነው። በቃ ብዙ አይነት ልዩነትና መበላለጥ አንድ ብዬ አወቅኩ ተለማመድኩ ማለት ይቻላል። በመነን እስከምገባ ድረስ ስለራሴ የማውቀው በጣም ልብስ የምቀያይር ለዘናጭ ሩብ ጉዳይ ነገር እንደሆንኩ ነበር። በዚያ ዘመን እናቴ ድሬዳዋ ንግድ ትነግድም ስለነበር ቀሚስ በየሞዱ ጫማ በየቄንጡ የሚለወጥልኝ ልጅ በሆነም እና አርሴማ የሚደረስባቸው አልሆኑም። በቃ በቁንጅናና ዝነጣ መፎካከሩን እርግፍ አድርጌ ታውኩት። ጸጉሬን ልምጥጥ አድርጌ ተተኩሼ ወደ ኋላ ማስያዝ ጀመርኩ። ለጥናት ይጠቅመኛል በሚል አሳብቤ በዚያው ለምዶብኝ ለስንት ዓመታት ለመጠጥኩት። ያም ሆኖ ነሪታ የነበራቸው ስታይል እንዴት ተደርጎ እንደሚመጣ ዛሬም እንኳን አላውቀውም። ለ4 ዓመታት የመነን ጓደኛ የነበረችው ቴቱ ለሚሳ የመጀመሪያ ደረጃ ትምህርቷን እየተከፈለላት ምስካየ ኅዙናን የግል ትምህርት ቤት የተማረች የሀብታም ልጅ ብትሆንም በተግባሯ ሁሉ መደቧን የከዳች እንደኔው ጸጉር ለምጣጭ ወንዳ ወንድ ነገር ነበረች። ሌላዋ የሴት ጓደኛዬ ብዙአየው ጀርመን ትምህርት ቤት ተምራለች። ዛሬ ስዘግበው የቁንጅና የዝነጣና የሀብት ፉክክሩ ስላላዋጣኝ ተውኩት እላለሁ እንጂ በዘመኑ አይነተ ብዙ የሀሳብ ልባስ እየሰጠሁት የኖርኩት ጉዳይ ነው። ውጫዊ ውበት ምን ይሰራል ከሚለው እስከ መጋጋጥ ወስዶ ወንድ ላይ ይጥላል፣ የወንድ ባሪያ ያደርጋል እስከሚለው እሳቤ ድረስ እያቀያየርኩ ራሴን ቀለም ተኮር ተወዳዳሪ ብቻ ለማድረግ ሰርቻለሁ። በጣም አዋጭ ነበር። መነን የመማር ሌላው መሳጭ ነገር በየቀኑ የ6 ኪሎ ግቢን ሊያውም አንደኛ በርን እየገረመሙ ማለፍ ነበር። እኛ ሰፈር የምንከተለው እዛ ግቢ ገብቶ የምናውቀው ሰው አልነበረምና 6 ኪሎ መግባት የማይፈቀድበት በተለይም ለሴቶች የተቸነከረ አይነት ገዳም አይነት ነበር የሚመስለኝ። አንጋጥጬ ወደ ውስጥ ያላጨነኩርኩበት ጊዜ አለ ብላችሁ ነው? አለፍ እያልኩ ነው እንግዲህ ማነብላችሁ እንዳላ ላለማሰልቸትም። ያንቺስ ትምህርት በመነንና ውጤት እንዴት ሆነ አትሉ? በውስጣቸው ከ65 እስከ 70 ተማሪዎች ከያዙ 13 የ8ኛ ክፍሎች ከሴክሽን አንደኛ ወጥቼ የመጣሁት ሴትዮ ገና በመጀመሪያው ሴሚስተር ራሴ ከነበርኩበት ክፍል እንኳን ደረጃ ውስጥ ማለትም ከ1 እስከ 3 ሳልገባ ስቀር ጭው አለብኝ። በዚያ ላይ ቋሚ ወርሃዊ ፈተና መኖሩ ሲጨመር ጥናት ለሚባል ነገር ቀጥ ብሎ እስከ ሌሊቱ 8 ሰዓት 9 ሰዓት ማምሸት መጣ። ከኛ አካባቢ ቤላን ጨምሮ ስፔሻል ክፍል የገባን ሴቶች 4 ብቻ ነን። ትግስት ከቤላ 18 ቀበሌ፣ መሐሌት ከቀበና 05 ቀበሌ፣ ከካቴድራል የመጣችው አዜብ ከቀበሌ 22 እና እኔ ከቀበሌ 11። ወንዶቹ ብዙ ናቸው። ከትምህርት ቤት ወደ ሰፈር አብረን ሰብሰብ ብለን ብንሄድም ወንዶቹ ለብቻቸው ነበር የሚያጠኑት። ትግስት 5 ኪሎ ቴክኖሎጂ ፋክልቲ አብረው ገብተው ኋላ ካገባችው ዓለም ዘውድ ከሚባለው ልጅ ጋር ነበር ውለዋ። ሁሌም አብረው ናቸው። እኔ ለብቻዬ አጥንቼ ማታ ከወንዶቹ ጋር መዞሩ የተስማማኝ ልማድ ነው። እስካሁን የሚገርመኝ ከክፍላችን ከ1 እስከ 3 ወጥቶ ደረጃ ማግኘት የማይቀመስ ሲሆንብን እንዴት ትኩረታችንን ወደ ማትሪክ ዝግጅት እንዳዞርን ነው። ውድድሩ ሀገሪቱ ላይ ከሚማሩ ከሁሉም የ12ኛ ክፍል ተማሪዎች ጋር መሆኑ ተብራርቶልን አይመስለኝም። ብቻ ከክፍል ፈተና ዝግጅቱ ጎን ለጎን የቀድሞ ዓመታት የማትሪክ ፈተናዎችን እያጠኑ መዘጋጀቱን ገና 10ኛ ክፍል አካባቢ ጀምረናል በየፊናችን ማለት ነው። ያው ማትሪክ የተጉለትን ሳይቀር የሚያሰናክል አሽክላ ነው። አይኑ ይጥፋና ከኛ በፊት ተፈሪ መኮንንና ከፍተኛ 12 ይማሩ የነበሩ ታላላቆቻችን የሰፈራችን ልጆች በቡድን ሆነው
ሲፈጉ ቢከርሙም ከድፍን ደበላ ሜዳ ከድንብል ወንድም ኩኩዬና ከጓደኛው ሀብታሙ ካሳዬ በስተቀር ማትሪክ ያለፈ አልነበረም። እኔ መቼስ ለምርጫ ቦርድ ኃላፊነት ከሆንኩት ሌላ ለማትሪክ ዝግጅቴ አይነት ያላባራ ትጋት ያሳየውበት ጊዜ በህይወቴ የለም። በተለይ 11ኛ ክፍል በምሳ ሰዓት ቤት መግባቱን በቃ ተውኩት። ጠዋት 6 የትምህርት ክፍል፣ ከዛ ላይብረሪ፣ የመን ላይብረሪ ሲሰለቸኝ የማዘጋጃ ቤት ላይብረሪ ወይም መናፈሻ። መቼስ ሰው ምን ይለኛል ከጥንትም አልፈጠረብኝ። የሆነ ጸጥ ያለ ቦታ ካየው ቦርሳዬን አደላድዬ መጽሐፌን ገልጬ ወደ ጥናት። ምስካየ ኅዙናን ቤተክርስቲያን፣ ሐምሌ 19 መናፈሻ፣ ካርል ማርክስ አደባባይ ከማስታውሳቸው ውስጥ ናቸው። ምሳ የመንገድ ላይ ቆሎ ምናምን፣ ከዛ ወደ 11 ሰዓት ገደማ በእግር ወደ ቤት። የሚገርመኝ ለምን 12 ቁጥርን ይዤ እንደማልሄድ ነው። ያው ሌላ የህይወት መንገድ ስለማላውቅ ችክ ብዬ ተጋ ነበር እንጂ ማትሪክ ማለፍስ እርግጠኛ ሆኜ የታየኝ ነገር አልነበረም። ታዲያ በዚህ ሁሉ ውስጥ አባቴ አባባዬ ምን ያደርጉ እንደነበር ገምቱ። እኔ ክንዴን ሳልንተራስማ ከሰው በታች አትሆኝም እያሉ ኮሌጅ ስገባ ለሚገዛልኝ ልብስ እቁብ ይጥላሉ ይላል ታሪኩ። በጣም አመሰግናለሁ ታግሳችሁ ስላዳመጣችሁ። በጣም እናመሰግናለን። ይሄንን የመሰለ ቆንጆ ፍቃድ ትሰጣለች፣ ስጦታ ትሰጣለች ብርቱካን። በዚህ አጋጣሚ ንግግር ማድረግ ልፍቀድልሽና እሱን አድርገሽ ስጦታውን ለሚስ ሀና ታበረክችልናለሽ። የእቴጌ መነን የቀድሞ ተማሪዎችንም ጭምር መወከል ስለሚችል ይሄ ታሪክ በደንብ ህይወታችሁ ውስጥ መስመር መያዝ የምትችሉበትን እድል ስለሚሰጥ አንብቡት። እሺ ይሄን መጽሐፍ እሺ። እሺ እንግዲህ ቅድም እንዳልኩት መነን ትምህርት ቤት የሆንኩትን ሁላ ለመሆን መሰረት የጣልኩበት ትምህርት ቤት ነው። አሁን ቅድም እንዳነበብኩላችሁ በጣም በብዙ ትጋት በብዙ ውድድር ከተማሪዎች ጋር በነበረው ውድድር በብዙ ልፋት አልፌ 12ኛ ክፍል 3.6 አምጥቼ እዚህ ጎረቤታችን ያለው 6 ኪሎ እንደፈለኩት መግባት የቻልኩት እቺ ትምህርት ቤት በሰጠችኝ አስተማሪዎቿ ባገዙኝ ተማሪዎቿ ተወዳድረው ተፎካክረው የተሻለ ብቃቴን ስላወጡልኝ ነውና ትምህርት ቤቱ አላደረገችልኝ ነገር ምላሽ ለመስጠት በእውነት ለመናገር ነው አቅም የለኝም። ግን እንደው ለምስጋና ያህል ትምህርት ቤቷ የኔ መጽሐፍ እንዲኖራት ላይብረሪ ውስጥም ደግሞ እናንተ ተውሳችሁ ማንበብ እንድትችሉ የተወሰነ መጽሐፍ ለላይብረሪው ማበርከት እፈልጋለሁ። ለኔ ይሄ በጣም 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 ትልቅ እድል ነው፣ ትልቅ ክብር ነው። ይሄንን ነው የምለው። አመሰግናለሁ። በጣም ደስ ይላል። ይሄንን መጽሐፍ ለማበርከት ደግሞ የሳፋሪኮም ቅድሚያ ለሴቶች 5 ኪሎ ሜትር ሩጫ አምባሳደር ጀግናዋ አትሌት መሰረት ደፋር አብረሽ እንድትመጪ እንፈልጋለን። ወደ መድረክ እንጋብዝሻለን። ስጦታውን ለእቴጌ መነን የሴቶች አዳሪ ትምህርት ቤት ላይብረሪ እንዲሆን ደግሞ የትምህርት ቤቱ ርዕሰ መምህርት ሚስ ሀና በታላቅ አክብሮት ወደ መድረክ እንጠራሻለን። ይሄንኑ መጽሐፍ በትምህርት ቤታችሁ ላይብረሪ ውስጥ ከዛሬ ጀምሮ ማግኘት ትችላላችሁ። ይሄንን ስጦታ ስላበረከተችልን ብርቱካን ሚደቅሳ ከልብ እናመሰግናለን። በእናንተ ስም የርክክብ ስነ ስርዓቱ እየተፈጸመ ነው። እጅግ በጣም እናመሰግናለን። አንባቢ ነን ብላችኋል። እንግዲህ አንብቡ። ይሄንን መመለስ ወይም ደግሞ መመለስ መጽሐፏን ብዙ ነገር ትቀስሙበታላችሁ። እሺ ስኬታማ መሆን የምትፈልጉ ተማሪዎች በየአቅጣጫው ያሉ እውቀቶችን በደንብ ሰብስቡ። እሺ እሷ መድረክ ላይ እንዳለች ቃል ትገባላችሁ። ታነባላችሁ። ጎበዞች። ብርቱካን እዚሁ እንዳለች፣ መሲም እዚሁ እንዳለች ሚሳና እናመሰግናለን። ሶስቱ ተማሪዎች እዚህ ጋር ትመጡልንና ቅድም እጃችሁን ያወጣችሁት ምን መጠየቅ እንደፈለጉ ብንሰማ ደስ ይለናል። ለብርቱካን ነው በቀጥታ ይሄ ጥያቄ ነው። እሺ ድምጻችሁን ከፍ አድርጋችሁ መጠየቅ የምትፈልጉትን ጥያቄ ታቀርባላችሁ። እሷ ትመልሳለች። አንዳንድ ጥያቄ። እሺ ጀምሪ።
ስምሽን አስተዋውቂን፣ የክፍልሽን ደረጃ ታስተዋውቂናለሽ። አስራት የታፈሰ እባላለሁ። የመጣሁት ከ11ኛ ክፍል ሶሻል ብራንች ነው። የፊውቸር ድሪሜ ደግሞ ወይም ደግሞ መሆነው አምባሳደር ኦፍ ወርልድ ኢኮኖሚካል ኤንድ ካልቸራል ኢሹ ነው። አሁን የምጠይቃት ስላገኘኋት ደስ ብሎኛል። የትምህርት ቤቴ ተማሪ ስለነበረች ደግሞ በጣም ደስ ብሎኛል፣ ብዙ ነገሮች መጠየቅ ስለምችል። ግን የኔ አንድ ጥያቄ እንደ አንድ በፖለቲካ ውስጥ እንዳለፈች ሰው ወይም እንዳለፈች ሴት እውነትና ፖለቲካን እንዴት ነው የምታዩ? በእኛ ዘመን እንደዚህ አይነት ጥያቄ የምትጠይቅ ሴት በፍጹም አትገኝም እና የማትቻሉ ቦምብ ናችሁ ማለት ነው። እሺ ለራሳችሁ አንዴ በጣም ትልቅ ጥያቄ ነው እና በሃይ ስኩል ላይ እኔ እንኳን ልጠይቀው አስቤው የማውቀው ነገር አይደለም። ዓለም ላይ በአጠቃላይ ስለ ፖለቲካ ያለው እሳቤ ግንዛቤ ፖለቲካ ከውሸት ጋር ነው የሚቀራረበው፣ ወይም ደግሞ ፖለቲካ እንደውም የሚሉት ቆሻሻ ስራ ወይም ደርቲ ጆብ ነው የሚባለው በተለምዶ ማለት ነው። እኔ ግን እሱም በጣም አላምነው። ፖለቲካ ለማህበረሰባችን አገልግሎት የምንሰጥበት፣ የሰዎች ህይወት የተሻለ እንዲሆን የምናደርግበት፣ ጥቂት ሰዎችን ሳይሆን ብዙዎችን የምናገለግልበት፣ በጣም የከበረ ዓላማን የምናራምድበት መሳሪያ ነው መሆን ያለበት። ያ ከሆነ እንዲህ አይነት ደግሞ ዓላማ በውሸት ሊራመድ በፍጹም አይችልም። አሁንም ያሉት ወደፊትም የሚመጡት ሀገራችን ላይ የሚመጡ እንደናንተ አይነት በጣም ብሩህ የሆኑ ልጆች ወደፊት ይመጡልናል ብለን ተስፋ እናደርጋለን። ፖለቲካን በውሸት ሳይሆን በእውነትና በቅንነት በፍጹም መሰጠት እና በአገልግሎት ማድረግ አለባቸው ብዬ አምናለሁ። ከባድ ነው። ብዙዎቹ ሲዋሹ፣ ብዙዎቹ ሲቀጥፉ፣ ፖለቲካን በእውነት ማራመድ ከባድ ነው። እኔ በዛ ውስጥ አልፌያለሁ። ግን የሚከብደው ለምንድን ነው? ዋሽቶ ቀርጥፎ ያሸንፈኛል ተብሎ ነው አይደለም? እኔ ብሸነፍስ? ዞሮ ዞሮ ዓላማዬን ከማሳካት ህዝቤን ከማገልገል በትክክለኛ ነገር ከመሄድ የሚያስተጓጉለኝ ነገር አድርጌ መንገዴን ከምስትና ትርጉም የሌለው ነገር ከሚሆንብኝ ያንን እንኳን ሉዝ ማድረግን እንኳን ሪስክ አድርጎ በጣም መታገልን መግፋትን፣ ልክ ደግሞ በዛ መልኩ ፖለቲካን የሚያደርጉ ሰዎችን መፍጠርን መፈለግን መተባበርን ይጠይቃል። በጣም አምፕራውዶች። ጥያቄው በጣም ከባድ ነው ተብሏል። ግን ይሄን ጥያቄ ጠየቀ በዚህ እድሜ ላይ ያለ አይምሮ በደንብ ካነበበ ብዙ መልስ ማግኘት ይችላል የሚለውን ደግሞ አንዱ ልትወስዱት ይገባል። ሁለት ጥያቄዎች ቀሩናል። ለሶስት ሰው ነው እድል የሰጠሁት። የቴኳንዶዋ ትዝ ትለኛለች። እሺ፣ በመጀመሪያ አመሰግናለሁ። ኢሊላንድ ባላለው ከ11ኛ ክፍል የመጣሁት እና መጀመሪያ ላንቺ ያለኝን ትልቅ ክብርና ፍቅር ልገልጽልሽ እወዳለሁ። የኔ ጥያቄ ደግሞ ምንድነው፣ አሁን አንቺ በተማርሽበት ጊዜ እንዳሁኑ ጊዜ እድሎች የተመቻቹ ማንኛውም ሴት የመረጠችው ስራ ላይ ተሰማርታ መርጣ የምትሰራበት ጊዜ አልነበረም እና አንቺ ደግሞ ይሄን ከህዝብ ጋር የሚያገናኝ ስራ ነው። በተለይ አንቺ ከፖለቲካ ጋር የተያዘ ነገር ነው፣ ለእውነት መቆምን የሚጠይቅ ነውና በጣም ትልቅ መስዋዕትነት ከፍለሻል ብዬ አስባለሁ። የኔ ጥያቄ ምንድነው፣ ይህን መስዋዕትነት እንግዲህ ከምንም ተነስተሽ እኔማ ይሄን አደርጋለሁ ብለሽ እንዳልተነሳሽ አምናለሁ። ስለዚህ ምንድነው የዛኔ ውስጥሽን ቆርቆሮሽ ወይም ደግሞ እኔ ይሄንን ነገር መፍታት አለብኝ ብለሽ አስበሽ የተነሳሽው ነገር ምንድነው እና ተሳክቶልሻል የሚለው መጠየቅ ፈልጋለሁ። አመሰግናለሁ። በቃ የሚቻሉ አይደሉም ብዬ ደምድም ያለው እንዳልሽው በእኛ ዘመን እንደናንተ ብዙ እውቀት የሚገኝበት እድል የተበራከተ አልነበረም። መጽሐፌ ላይ ጽፌዋለሁ። እኔ ዩኒቨርሲቲ ሲገባ ራሱ ምን ፊልድ ላይ መሰማራት እንደሚቻል የነበረኝ እውቀት በጣም ውሱን ነው። አጠገቤ ሆኖ የሚያግዘኝ ሰውም ደግሞ ብዙ አልነበረኝም። ግን የብዙ ነገሮች ግጥምጥሞሽ በጣም የምፈልገው ቦታ የምፈልገው ሙያ ላይ እንዳርፍ ከዛም ደግሞ እንዳገለግል አድርጎኛል ብዬ ነው ማየው። መጽሐፌ ላይ ያንን አብራርቸዋለሁ። ሊሳንቡት ለምን እንደዛ አይነት ፍላጎት አደረበሽ? ምን ቆርቆሮ እዛ እንደዛ አይነት አገልግሎት ላይ አሰማራሽ ላልሽው
ብዙ ነገሮች ናቸው እንግዲህ ከቤተሰብ ይጀምራል። ከዛ በላይ ደግሞ የወጣሁበት ማህበረሰብ ለዛ በጣም ብዙ አስተዋጽኦ አድርጓል ብዬ አስባለሁኝ። አሁን መጽሐፉን ስጽፈው እንደገና እኔ ራሴ በደንብ የገባኝ ነገር ነው እሱ። እኔ የተወለድኩትና ያደግኩት ከዚህ ትንሽ ብዙ የማይርቀው መጽሐፌ ላይ ሩቅ ነው ያልኩት ፈረንሳይ ነው። የፈረንሳይ ማህበረሰብ በጣም የሚተጋገዝ አንዱ ላንዱ መቆምን፣ አንዱ ላንዱ ማገዝን፣ በፍቅር መኖርን እንደ ተፈጥሯዊ ነገር አድርጎ የሚያደርግ ማህበረሰብ ነው እና ውስጤ ሳድግ በጣም ከምገምተውም ከማውቀውም በላይ ያ የማህበረሰብ አገልግሎትና ፍቅር አድሮብኝ ነበር እና ልክ ከዛ በኋላ በስራ ስሰማራ ሁሌ በቃ እግሬ የሚወስደኝ ወደዛ አይነት መንገድ ነው እና ያለኝን ለሀገሬ ለመስጠት ሞክሬያለሁ። በዛ ደግሞ በጣም 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 ደስተኛ ነኝ። ምክንያቱም ህይወት ለብዙ ነገር ሊሰጥ ይችላል እና ለሀገር የመስጠትን ያህል በጣም ትልቅ ቦታ ያለው ነገር ለእኔ የለም። በአጠቃላይም እንደዛው ይመስለኛል። ተሳክቶልሻል እያልሽው በብዙ መንገድ ነው ስኬትን የማየው። እንደ ዋና ስኬት የምቆጥረው ግን አንቺን የመሰሉ ሴቶች፣ ከአንቺም ከፍ ያሉ ሴቶች አሁን ለምሳሌ እዚህ ዩኒቨርሲቲ ብዙ ጊዜ ሄዳለሁ። የተማርኩበት የህግ ትምህርት ቤት በሚሄድበት ጊዜ ብዙ ወጣት ሴቶች ያገኛለሁ። በእኛ ዘመን 6 ነበርን አንድ ክፍል ውስጥ፣ አሁን 20-30 ናቸው። ብዙ ዩኒቨርሲቲ እንደዛ ነው እና ሴቶቹ ይመጡና በነገራችን ላይ ህግ ትምህርት ቤት የገባሁት አንቺን አይቼ ነው ይሉኛል። ለእኔ ከዛ በላይ ምንም ስኬት የለም። ገና አዲስ ጀማሪ ለሆነች ህይወቷን የተሻለ ነገር ላይ ለማድረስ ሙያዋን ወደ ላይ ከፍ ለማድረግ ለምትጥር ገና ወጣት ሴት እንደ ተምሳሌት መሆኔ በጣም በጣም የምኮራበት በጣም እድለኛ ነኝ ብዬ ለራሴ በጣም ግሬትፉል የምሆንበት ነገር ነው። እሱ ትልቁ ስኬቴ ነው። አመሰግናለሁ። የመጨረሻ ጥያቄ ቤተልሔም ንጉስ እባላለሁ። የ11ኛ ክፍል የማህበራዊ ሳይንስ ተማሪ ነኝ። በመጀመሪያ እዚህ አክብረሽኝ ስለተገኘሽ ከልብ ላመሰግንሽ እወዳለሁ። እኔ ወደፊት የህግ ሙያ ላይ መሰማራት የምፈልግ ተማሪ ነኝ እና ስለ ህግ ጥልቅ የሆነ ፍቅር አለኝ። ነገር ግን ብዙ ጊዜ ህግ ነው መማር የምፈልገው ስል ከሰዎች የሚሰጠኝ ፊድባክ ኖርማል ፊድባክ አይደለም። አብዛኛው ሰው በቃ እሱ ከቤተሰብ ያርቅሻል ደግሞ ይለናል እና ደግሞ ሴቶች እንደመሆናችን እናትነት አለ፣ ቤት ውስጥ ደግሞ መስራት ያሉብን ስራዎች አሉ። ቤተሰብን የምናስተዳድረው እኛ ነን መርተንና ህግ ላይ ስንገባ ደግሞ ጊዜዎች የተጨናነቁበት ለራሳችን ጊዜ የማንሰጥበት ከባድ የሆነ የስራ ዘርፍ ነውና እንዴት እያስኬድሽው ነው? እንደማየው ጠንካራ ሆነሽ ቆመሻል። አሁንም ስላንቺ ብዙ ነገሮችን አንብቤያለሁ ሰምቻለሁም እና እንዴት ነው እያስኬድሽ ያለሽው ነው የኔ ጥያቄ። አመሰግናለሁ። በጣም አሪፍ ጥያቄም ነው ይሄ። በጣም ነው የማመሰግነው። የሰጡሽን ፊድባክ አትስሚያቸው። በጣም ትችያለሽ። እናትም ሆነሽ የቤተሰብ ኃላፊነትም ኖሮሽ ከፈለግሽ ዳኛም ሆነሽ ጠበቃም ሆነሽ በደንብ የምትችው ነገር ነው። እኛ ችለናል፣ ከኛም በተሻለ እንደምትችሉ እኔ በደንብ ነው የማየው። ማለት እናንተ ካለፈው ትውልድ በብዙ መንገድ የላቃችሁ አእምሯችሁ የሰፋ ብዙ እውቀት ያገኛችሁ ወጣቶች ናችሁና እኛም ካረግነው በላይ እንኳን ማድረግ የምትችሉ ናችሁና ይሄ ወደኋላ ሊልሽ አይገባም። በእርግጥ ስራው ከባድ ነው፣ ግን ከባድ ነገር ይቻላል። ሁልጊዜ እንደውም ከባድ ነገር ነው መምረጥ ያለባችሁ። በነገራችን ላይ ቀላል ነገር እንዳትመርጡ እሺ። ከባድ ነገር መሰረትም ማየት ነው። ስንት ከባድ ሩጫዎችን እንዳሸነፈች ቀላል ነገር ብትመርጥ ኖሮ ዛሬ መሰረትን እናቃታለን እንዴ? አናቃትም። ከባዱን ስለመረጠች ግን የብዙዎቻችን ተምሳሌት ነችና ላንቺም እዚህ ላላችሁ ለሁላችሁ መመለው ብዙ ነገሮች ቻሌንጅ የሚደረጉ ቻሌንጅ ተብለው ወይም ተግዳሮት ተብለው የሚቀርቡ ነገሮች ሊኖሩ ይችላሉ። ግን ያንን የምትቋቋሙበት ደግሞ ብዙ አቅም አላችሁ። እሱን በፍጹም መጠራጠር አያስፈልግም እና ወደ ኋላ ትቤሽን ይቆይ። በጣም እናመሰግናለን። የመጨረሻው እንኳን ሪፍሌክሽን ነው፣ አድናቆትም ጭምር ነው። እናንተን ወክላ የመነን የሴቶች አዳሪ ትምህርት ቤት ተማሪዎችን ወክላ ማድነቅ እፈልጋለሁ ስላለች ነው እድሉን የምሰጠው። መቅደስ በቀለ እባላለሁ። የ12ኛ ክፍል ተማሪ ነኝ። የናቹራል ሳይንስ ተማሪ ነኝ። አክቹሊ ይሄን ጥያቄ አስቤ አይደለም የወጣሁት፣ ግን ስላየኋት በጣም ደስ ብሎኝ ማውራት ፈልጋለሁ ውስጥ ያለውንና ለመጀመሪያ ጊዜ ያየኋት አባቴ ነግረኝ ነበር ከዚህ በፊት በጣም ብዙ መጽሐፍ ያነባል ስላንቺ ምናምን ነገርና ሁላ እንደሷ መሆን አለብሽ፣ በጣም ተስፋ ማትቆርጥ ጠንካራ ሴት ነች ይለኛልና
ሰይፉ ፋንታውን ላይ ነው የቀረበችው ይሄ መጽሐፉን እንትን ለማለት እና ሰምቼዋለሁ። እንደዛ ቆይቼ አላውቅም። ይሄን ያህል ፕሮግራም የመከታተል ፍቅሩም ልምዱም የለኝም። ግን አባቴን በጣም አምነዋለሁና እስቲ ልያው ብዬ ነው ቁጭ ብዬ ያየሁት። እውነትም በጣም ጠንካራ ሴት ነች። ህይወትን በደንብ ያወቀች ሴት ነች ብዬ ነው የማስበውና በቃ ሁላ የሆነች ሙዚቀኛ መታ ካጠገቧ ሆና በጣም ነው የምትወዳት ምናምን ነገርና ዋው በጣም ታድላ እያልኩኝ ነበርና በጣም ጀግና ሴት ነች። እግዚአብሔርን በጣም እኔ በጣም ነው ማደንቅሽ እና በጣም ነው በቃ ይሄንን ያህል ያሰብኩት። አመሰግናለሁ። በጣም እናመሰግናለን። ወደዳችሁት? ጥያቄና መልስ ቆይታውን በህይወታችሁ ውስጥ የማትረሱት ዕለት ይሆናል ብዬ አስባለሁ።